ባስ እየጠበቅሽ ነው? መቼም አትለወጥም። ጆሃነ ብለሽኝ ይቻ ይኛውን ይኝ ወናቲ ወይኔ አንተ ግን በጣም ወንድ ነህ። የእውነት ሰው ተመቸሽ? በጣም ታፍቶኛል። ጥሩ ሰው ነህ። ወይኔ ደነገጥክ እንዴ? አይዞህ አታልቅስ። ኢትስ ፋይን። ውሸት እኮ ነው ይሄ ውሸት ነው። ኢትስ ኦኬ። ስማ አግሪ ልላት ነው። እኔ አላምንም። እንኳን ደስ አለው እንዴ! እንኳን ደስ አለው። አመሰግናለሁ። እንዴ ምንድነው ነው ከነ መኪናው ነው ማቃጠላችሁ? ስማ ምን ውስጥ ነው የገባሁት? ወንድሜ ጠጥታ ባነዳ ጥሩ ነው። እኔም ከመሞቴ በፊት እንደዚህ ነበር ያልኩት። ምንድን ያጠጡኝ ዛሬ? ወይኔ ማሙቂ ማለት ጀመረ። ለምንድን ናችሁ? የዛሬው ቪዲዮ እንደሌሎቹ ቀን ትምህርታዊ አይደለም፣ ትንሽ ቀልድ ያዘል ነው። ነገ ግን የተሻለ ቀልድ ይዤላችሁ እመጣለሁ። ትንሽ ፐርሰናሊቲ ስላጋጠመኝ ነው። ወዳችኋለሁ። ፎሎ አድርጉኝ። ቴንክ ዩ። መጣው ሄሎ በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው ኢረሳኸኝ? ምንድነው ኢረሳኸኝ? ምንድነው የምታወራው? ምንድነው ጋጋ? ምንድነው የሚለው ጽሁፉ? ኢረሳኸኝ ምንድነው ኢረሳኸኝ? ምንድነው ጋጋ? ምንድነው ኢረሳኸኝ? ምን መጽሐፋችንም ላስተምረው ወንድሜ። ነው ገባ? ስለዚህ ሲሆን ረሳኸኝ ነው ጋጋ ነገር ይበቃኛል። እኮ ሰጣኸኝ ይሁን ተረጋጋ። ይኸው ወንድሜ እኔ ላስተምረህ ነው የፈለኩት። እኔ ላስተጠንቀቅ ሌላ ጊዜ ሩጥ ወይ ይሻላል። አንቺ ሳይክል ምን ተባብለን ነበር? ሆያ ሆዬ ሆዬ ጌታ ለጌታ ወይ ኳልፎል አበባዮሽ ለምለም አበባዮሽ ለምለም ባልንጀሮቼ ለምለም በተራ ለምለም ከብረው ይቆዩ ከብረው በዓመት አንድ ወልደው ከብረው ቆዩ። እርግጠኛ ነህ ግን እዚህ ነው ቤቱ? ምርጥ አፓርትመንት ነው። ማሳይ እንዴት በካሬ 1000 ብር ብቻ ነው? ነገርኩህ እኮ ቦታው አፍንጫ በር። ይሄን ቦታ ይሄ ነው እዚህ ጋር የሚገነባው። እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለን። እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን። ግን ምርጥ ክላስ ነው የሚሆነው። ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ፣ የከርሰ ምድሩ ምንድነው ጋሽ ብላይ ናቸው። ከሰው ጋር ጋሽ ብላይ ሰላም ነው። ይኸውልህ ስማ፣ ይሄን ቤት ማለት ነው በ2 ዓመት ጥንት ለ3 ዓመት በ15% አመቻችልሃል። ለቤተሰቦች ልጆች ቅርስ ነው እዚህ ጋር የምትገነባው። ወንድሜ በስልክ እንጨርሳለን። አባቴ ራሴ ነው ማለት ወረቀት የመርሳት በሽታ ይዟል። ወረቀት የመርሳት በሽታ ይዟል። ወረቀት የመርሳት በሽታ ይዟል። ማነው በር ላይ መኪናውን ያቆመው? አይ እኔ አይደለም። አንተ ነህ? አይ እኛ አይደለንም። ይሻላት አንተ የሰው መኪና እንደሰብረው ነው። ወይኔ አንተ ደህና ሰው አልነበረ እንዴ? ወይኔ እሺ ዛሬ ማሳያችሁ በእኔ አስተሳሰብ ለመጀመሪያ ጊዜ ሰው ሲሞት እንዴት እንደነበረ ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ቋንቋ ሲፈጠር ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ወንድ ልጅ ሴት ልጅን ሲያገኝ ነው። ሰላም ነው። ሰላም አሉ። ምን ፀጉር ያደገው? አይ እኔ ሴት ነኝ። ምንድነው ሴት? ሴት ማለት ከእናንተ ከወንዶች የምትለይ ናት። እኔ ሴት ነኝ።
አመሰግናለሁ። ቆሻሻ እኮ ነው። እና በመጨረሻ አይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲ ነው የህይወቴን እድሜ ልኳን የተከተለች ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከ ዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣው ዶክተር? አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከእሷ ጋር ነው የመጣው። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ዶክተር? እየዞረብኝ ነው ዶክተር። በጌት ምንድን ነው ይመስለው? ቅርታ መቀመጥ ይቻላል? ለብሩ መተማታ ናግረኝ። ከቅድም ጀምሮ የምታየኝ እኮ አውቀዋለሁ። ምን ጊዜው ሰላምታ እኮ ነው፣ ኖርማል ነው። ቶቶ ላዮሽ ምን ተው፣ የስልክን ካሜራ ብርታ እኮ የምታየኝ አውቀዋለሁ። ሌላው ቀስ ብሎ ይደርሳል። ለዛሬ ግን ይተወቅ ማልበል ይሳቅ። እኔ ታውቀኛለህ፣ እንገናኝ። ሰሞኑን ከለመድኳቸው ልምዶች መካከል በሌሊት ስፖርት መስራት። ስለዚህ ዛሬ በሌሊት አብረን ስፖርት እንስራ። ማነው? ሰላም ነው ራይድ ነህ? አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚያየኝ? አንገት ሊሰራኝ ነው እንዴ? ኧረ ሰውዬ አስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ለማንኛውም በሩን ልዝጋው። በሩን ቆለፈው። በሩን ቆለፈው። የሆነ ነገርማ ማድረግ አለብኝ። ረፍቅስ ጀማው እንዴት ናችሁ? ሰላም ነው? ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ። ቆይ ዘፈልከት ማነ እዚህ ጋር ሳላስከፋ ተረጋጋ። ሲሪያ ማንጋ ያረገኛል እንደ ጋጋ። ወይዴ ይሄ ነገር በቃ ቢቀርብኝ ይሻላል እንዴ። ለምን ካንስል አላደረገውም? ይቅርብኝ በቃ። ሰሞኑን ሃንግ ሰሪ ሌባ ምናምን በዝቷል እኛ ሰፈርና ዛሬ ለምን ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ እንወስድባቸውን ብዬ አስቤ ነው። እንሂድ። አሁን ሌቦቹ ወደሚቀመጡበት ቦታ እየሄድኩኝ ነው። ቆይ ላሳያችሁ። ይኸውላችሁ ብዙ ጊዜ እዚህ ጋር ነው የሚቀመጡት። ስለዚህ እኔ ከጀርባ ሆኜ እጠብቃቸዋለሁ ማለት ነው። ስለዚህ አሁን ቦታችንን ይዘናል። እስኪመጡ ድረስ እንጠብቃለን። አሁን ሊትራሊ አንድ 30 ደቂቃ አልፎናል። አይ ቲንክ ቦታ ቀይረን ብንሞክር ይሻላል መሰለኝ። ስለዚህ አይ ቲንክ ቪዲዮ ዛሬ የሚሆን አይነት አይመስለኝም። ነገ ደግሞ ተመልሰን መጠን እንደ አዲስ እንደግማለን ማለት ነው። ልጄ እንጀራ አባት ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰው? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነስቤን ለማጥፋት ራሴ መቆጣጠር አልችልም። የቤቱ አቦራ አይደለህ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈን። ከዛ እኔን እናቴን አትምታት። በ30 ዓመት የ7ኛ ክፍል ተማሪ ወደ ወይ የበክራይ ወይ ደባል አይደለ። እኔ ዱነግ ነኝ። አባትህ አንበርክኬ እንዳልገርፍህ ያው አይኑን እንዳታየው እሺ ቤቢዬ። ያው ሁሉም ያልፋል። እዚህ ቤት ዘበኝነት የተቀጣለ በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለም ካለከት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንጀራጀረው። በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው
ስማሽ ይሁን ሄሊኮፕተር አዘጋጅላለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደምድማችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሁን እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ ግድ ያለኝ እንደውም እጄን ሰጥቻለሁ። አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቀው ድምጽ ሰማሁ። ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው። ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው። እና በዚህ ሌሊት ምን ይሰራል? ጭራሽ ልብሱን ለባብሶ ወጣ። ይሄን ጉድማ መጨረሻው ማየት አለብኝ ብዬ ቶሎ ብዬ እኔም ልብሴን ለባብሼ መከተል ጀመርኩ። አረማመዱ ሁሉ ከዚህ በፊት አርጎት የሚያውቅ ነው የሚመስል። ምንም አይፈራም። እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ። በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባ። ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍት ሊሆን የቻለው? ከዛም ከአንድ የማይታወቅ ሰው ጋር ተገናኘ። ቆይ ከማን ጋር ነበረ ስንኖር የነበረ? ማን ነው ይሄ ሰውዬውስ? ማን ነው? ቆይ ምንድን ነው እየተፈጠረ ያለው? ጭራሽ ተንበርክኮ እየለመነው ነው። አይ ቲንክ ሳስበው ግን ታናሽ ወንድሜ ያለቃል። ደስ ይላል። ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንደዚህ ሲንጎራደድ፣ ጭራሽ ደግሞ በዚህ ሌሊት እስክስታውን ቢቀጠቅጠውስ? የሆነማ ልክ ያልሆነ ነገር አለ። ይሁት እስኪ በመጨረሻም አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ። ወደ ቤት መግባት ጀመረ። ከዛ ምንም እንዳልተፈጠረ ገብቶ ተኛ። እና ምንድን ነው እየተፈጠረ ያለው? በጣም ግራ ገብቶኝ ነው። ላይክ ሰላም ነው ምንድን ነው? ሴቶች ከሆናችሁ ይህን ቪዲዮ ስክሮል አድርጉት። ወንዶች ዛሬ የምናወራው ስለ ሴቶች ነው። ሴት ልጅን እንዴት በፍቅር ጠብ ማድረግ እንደምችል አስተምራለሁ። እንዴት በፍቅር እየተጎተተች እንድትከተልህ እንደምታደርግ ዛሬ ያሳያለሁ። እዛ ጋር እንደምታያት አንድ ሴት ቁጭ ብላለች። ሄጄ እንዴት እንደማሰማምጣት ታያለህ፣ ትማራለህ። እንሂድ። ሰላም ነው? እግዚአብሔር ይመስገን። ደስ ይላል፣ ደስ ይላል። ይኸውላችሁ እዚህ ጋር ልቧን ጠብ እያደረኩት ነው። ዝም ብላችሁ ነው። ደህና ነሽ? አዎ። እርግጠኛ ነሽ? ምን ነው? አይ ግራ ጎኔን እያመመኝ ነው። ተጫዎች በግነሽ እንዴ? ልቤን ጋጥሽ ነው የኔ ቆንጆ። ፈሳሽ እንዴ? አበባ አበባ እየሸተተኝ ነው። አረቄ ነሽ እንዴ? መለኪያሽ ጠፋብኝ። በህይወቷ መቼም ነው ማረሳኝ። እንዴት እኔ ላይ ተማግጣለች? ምን ይባላል አሁን ይሄ? በአይናችን እኮ ነው ያየነው። ይኸውልህ አሁን ቀጥታ ትገባለህ። የፍቺ ወረቀቱ ሊያስፈርማት ቀጥ ብለህ ትወጣ። መጀመሪያማ ፊቷ ላይ ነው። አሁንም ስሜታዊነትህን አቁም። በቃ ተፋታት፣ አስፈርማት፣ ውጣ። እሺ የፍቺ ወረቀታችን ነው፣ ፈርሚበት። ለምን ከማንም ጎረምሳ ጋር አልጋ ቤት ስትሽከረከር ይዟል? ለምን ትይኛለሽ? አሁን ፈርሚበትና እንፋታ። አባ ቅንጣት ያህል ልቡ ውስጥ ፍቅር ካለ እኔን እያየህ አዋራኝ። እኔ መፋታት ብቻ ነው። አንተ ያየህን ቀን አንድ የተጎዳ ልቡን የተሰበረ ሰው አገኘ። ሚስቱ ጥላው ሄዳ ነበር። አባ እኔ መቼም እንደማልማግጥብህ ታውቃለህ። ልረዳው ፈልጌ ነው። እኔ የምትረጂው አልቤርጎ ውስጥ ነው እንዴ? አዎ ሹሩሩም እያስተኛሁት የኔ አባ። አስበው፣ በዛ ላይ ደግሞ በሽተኛ ነው። እንደሆነ አስበው እስኪ አንተ ራስህ። እሱን አትየው፣ እኔ ነኝ። ለምን በፍቅራችን መሀል ሰይጣን እንዲገባ ታደርጋለህ? ለምን ክፍተት ትፈጥራለህ? አባ ወይ እወድሃለሁ። እንደውም አባ ያልኩህ እሱ ነው። ሰላም ነው? አያሳዝንም? ስታይ እና የሆነ ምግብ ምናምን ይምጣልህ። ምን ጎሎብኝ ወንድሜ? እንትን አምጣልን። ኮካ። እሺ እኔ እናት አይዞሽ። መጣሁ